ብልጽግና ዘመነ ካሴ ለመያዝ ልዩ ዘመቻ አወጀ። ፋኖ 13 የመከላከያ ዞችን ማፈራረሱን ጄኔራሉ ተናገሩ። ይህ ኢትዮ ፖስት ነው። ብልጽግና ጎጃም ላይ አውጇል። ዘመነ ካሴና የፋኖ አመራሮችን ለመያዝ ዘመቻ አውጇል። በዛሬው ዕለት በጎጃም ከባድ የመድፍ ድብደባ ሲደረግ ውሏል። በዝርዝር ሰሙታላችሁ። ከ13 የመከላከያ ዞች ጋር እየተፋለምን ነው የሚለው የጄኔራል ተፈራ ማሞ ንግግር ትኩረትን ስቧል። ጄኔራሉ ከ12 የመከላከያ እዞችና ከሌላኛው ተጨማሪ የስምረት ፓርቲ ጦር ጋር እየተፋለምን ነው ሲሉ ነው የተደመጡት። ጄኔራሉ የሐራ መሬት ታጣቂዎች ከመከላከያ ጋር አብረው ወቅተውናል የሚል ክስ ማቅረባቸውን ተከትሎ ጌታቸው ረዳ መልስ ሰጥተዋል። በምላሻቸውም የህወሓት አርሚ 24 ወታደሮች ከፋኖ ጎን ተሰልፈው ሲዋጉ ተማርኳል የሚል ጉዳይን አንስተዋል። ታደምጡታላችሁ። ጠቅላይ ሚኒስትር አብይ አህመድ ተጨማሪ ጦር መሳሪያ እንዲገዛ አዘዙ። ኢትዮጵያና ኤርትራ በጦር መሳሪያ ሸመታ ተጠምደዋል። ሀገራቱ ከሰሞኑን በስፋት የመሳሪያ ሸመታ ላይ መጠመዳቸውን የሚገልጽ አንድ መረጃም ወጥቷል። ከዚህ ከደራው የመሳሪያ ሸመታ ጀርባም ኢራን፣ ቱርክና አረብ ኤሚሬቶች ያሉበት ዝርዝሩን ይዘናል። አቶ ታዬ ደንዳ በፍርድ ቤት ነፃ መባላቸውን የተመለከተም አዲስ መረጃ በጥንቅራችን ተካቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁ እንድትቆዩ እየጋበዝን ወደ መረጃዎቻችን እናምራለን። ጠቅላይ ሚኒስትር አብይ አህመድ ተጨማሪ ጦር መሳሪያ እንዲገዛ አዘዙ። ኢትዮጵያና ኤርትራ በጦር መሳሪያ ሸመታ ተጠምደዋል። ሀገራቱ ከሰሞኑን በስፋት የመሳሪያ ሸመታ ላይ መጠመዳቸውን የሚገልጽ አንድ መረጃም ወጥቷል። ከዚህ ከደራው የመሳሪያ ሸመታ ጀርባም ኢራን፣ ቱርክና አረብ ኤሚሬቶች አሉበት ነው የተባለው። ዓለም አቀፉ ወታደራዊ መረጃዎች በማውጣት የሚታወቀው ተቋም በተለይም ባለፉት 2 ሳምንታት ኢትዮጵያና ኤርትራ በጦር መሳሪያ ሸመታ መጠመዳቸውን ዘግቧል። እንደ ተቋማቱ ሪፖርት ከሆነም የጦር መሳሪያ ግዢው በዋናነት በድሮን፣ በጸረ ድሮንና ሮኬቶች ላይ ትኩረት ያደረጉ ናቸው። በዚህ ሳምንት በምጽዋ ወደብ 3 ጦር መሳሪያ የጫኑ አውሮፕላኖች መራገፋቸው የተገለጸ ሲሆን መነሻቸው ከኢራንና ቤላሩስ እንደሆነም ተነግሯል። በተመሳሳይ በኢትዮጵያ በኩልም ሸመታው ቀጥሏል የሚለው የተቋሙ ሪፖርት በተለይም የዩናይትድ አረብ ኤሚሬት በምታስተዳድረው የበርበራ ወደብ በኩል የጦር መሳሪያዎች በገፍ እየገቡ መሆኑን ጠቅሷል። ከዚህ ባለፈም ባለፈው ሳምንት 2 አውሮፕላኖች በደብረ ዘይት አየር ግቢ ውስጥ መገኘታቸውም ተጠቅሷል። ከሰሞነኛው የአገሪቱ የመሳሪያ ሸመታ ጀርባ ቱርክ እንዳለችበትም ተጠቅሷል። በታዋቂው ፎሬን ፖሊሲ መጽሔት ላይ የታተመው ትንታኔም ቱርክ ከአፍሪካ በፍጥነት እያደጉ ካሉ የጦር መሳሪያ አቅራቢዎች አንዷ መሆኑ ነው የተገለጸው። በተለይም የቱርክ የድሮን አምራች ባይራክታር ቴክኖሎጂ በ2024 ብቻ 1.8 ቢሊዮን ዶላር የሚገመት የጦር መሳሪያ መሸጡ የተጠቆመ ሲሆን ይህም የሀገሪቱን ጠቅላላ የጦር መሳሪያ ሽያጭ ከሩብ በላይ ይይዛል። በአሁኑ ወቅትም 18 የአፍሪካ ሀገራት የቱርክ ድሮኖች እንደሚጠቀሙ ሪፖርቱ ገልጿል። ትንታኔው የድሮን ሽያጭ ጥብቅ ቁጥጥር ካልታከለበት በቀላሉ ሊሰበሩ በሚችሉ ክልሎች አለመረጋጋትን ሊያባብስ እንደሚችልም አስጠንቅቋል። ከ13 የመከላከያ ዞች ጋር እየተፋለምን ነው የሚለው የጄኔራል ተፈራ ማሞ ንግግር ትኩረት ስቧል። ጄኔራሉ ከ12 የመከላከያ ዞችና ከሌላኛው ተጨማሪ የስምረት ፓርቲ ጦር ጋር እየተፋለምን ነው ሲሉ ተደምጠዋል። ጄኔራሉ የሐራ መሬት ታጣቂዎች ከመከላከያ ጋር አብረው ወቅተውናል የሚል ክስ ማቅረባቸውን ተከትሎ ጌታቸው መልስ ሰጥተዋል። በምላሻቸው የህወሓት አርሚ 24 ወታደሮች ከፋኖ ጎን ተሰልፈው ሲዋጉ ተማርኳል የሚል ጉዳይ አንስተዋል። የቀድሞ የመከላከያ ሰራዊት አባል በኋላም የአማራ ክልል ልዩ አዛዥ የነበሩት ብርጋዴር ጄኔራል ተፈራ ማሞ በአሁኑ ወቅት ከፋኖ ኃይሎች አዛዦች ጋር አንዱ ሲሆኑ ከሰሞኑ ባደረጉት ንግግር ታጣቂ ኃይሉ ተጠናክሮ እየተንቀሳቀሰ እንደሆነም ገልጸዋል። የመከላከያ ሰራዊት በምስራቅ እዝ በኩል ጥቅምት 27 2018 በጎዲ ቀበሌ፣ በቲሊሊ፣ በቋሪት፣ በደጋዳሞት፣ በሰከላና በሌሎችም አካባቢዎች ከጥቅምት 14 እስከ 26 2018 ዓ.ም ባደረገው ኦፕሬሽን ጽንፈኛ ሲል በጠራው የፋኖ ኃይል ላይ ከፍተኛ ጉዳት አደርሷል ማለቱ አይዘነጋም። ጄኔራል ተፈራ ማሞ በአማራ ክልል ከፌዴራል መንግስት ጋር እየተደረገ ባለው ውጊያም የስምረት ፓርቲ ኃይሎች ውጊያ ውስጥ መቀላቀላቸውን ገልጿል።
ብልጽግና 11 እዝ አለው ያሉት ጄኔራሉ ስምረት የሚባለው ከትግራይ አፈንግጦ የመጣ አንድ እዝ አብሮ መኖሩን ገልጸው 12 እዝ ነው እየተተራመሰ ያለው ሲሉም ተደምጠዋል። ጉዳዩን በሚመለከት ምላሽ የሰጡት የስምረት ፓርቲ የምክር ቤት አባል አቶ ጣመ አረዶም ግን የፋኖ ኃይሎች ህወሓትና የትግራይ ጊዜያዊ አስተዳደር የሚያቀርቡት ክስ ጋር ተመሳሳይ መሆኑን አብረው እየሰሩ ስለመሆኑ ማረጋገጫ ነው ብሏል። ስምረት ፓርቲ የሰላማዊ ፖለቲካ ትግል ለማካሄድ የተደራጀ ነው፣ ከምርጫ ቦርድ ህጋዊ እውቅና ለማግኘትም በሂደት ላይ መሆኑን ገልጿል። በፖለቲካ ፓርቲነት ከመንቀሳቀስ ባለፈ የታጠቀ ኃይል እንደሌለው ገልጸው ፓርቲው ራሱን የአፋር ነጻነት መሬት ብሎ ከሚጠራው ኃይል ጋር ግንኙነት እንደሌለው ነው የገለጸው። ከዚህ በተጨማሪ አቶ ጣመ አረዶም የለውጡ ኃይል በትግራይ ህዝብ ዘንድ ትልቅ የሆነ ተቀባይነት አለው ብለዋል። በእነ ደብረጽዮን የሚመራው የህወሓት ቡድን ከሻዕቢያ ጋር ከፋኖ ጋር ግልጽ የሆነ ጥምረት መስርተዋል ያለ ሲሆን ለአብነትም በሰሜን ወሎ በነበረው ቶርኖቶ የአርሚ 24 ታጣቂዎችም በውጊያ መማረካቸውን እንዲሁም መገደላቸውን ተናግረዋል። በሰሜን ወሎ አካባቢ የሚገኙ ፋኖ ኃይሎች ደግሞ ከመከላከያ ጋር ገጥመው ሲሸነፉ ወደ ራያ አካባቢ እንደሚሸሹ ገልጸው ራያ አካባቢ ደግሞ አርሚ 24 ያለበት መሆኑን ተናግረዋል። አብረው ነው የሚንቀሳቀሱት ያሉት አቶ ጣመ አረዶም ነዳጅም ይሞሉላቸዋል፣ ሎጂስቲክ ይሰጧቸዋል፣ ትጥቅ ይሰጧቸዋል። ስለዚህ ከፋኖ ጋር የሚንቀሳቀሰው የህወሓት ቡድን 21 ገጽ ያለው ከፋኖ ጋርም ከሻዕቢያም ጋር ታርቀናል፣ አንድ ላይ ነን የምንሰራው ብለው ለህዝብ የህወሓት ሰዎች ከሁለት ሳምንታት በፊት ማቅረባቸውን አክለዋል። የፋኖ ኃይሎች ከመከላከያ ጋር ገጥመው ሲቆስሉ ወደ መቀሌ በመግባት አይዳር በሚባል ሆስፒታልና አዋሽ በሚባል የሰራዊት ሕክምና ማዕከል እንዲሁም ደጀን የሚባል ቦታ ሄደው እንደሚታከሙም አስታውቋል። በግንባር ላይ አብረው ለመዋጋት መወሰናቸውንም ተናግረዋል። ፖለቲከኛው ታዬ ደንደአ ከተከሰሱባቸው 3 ክሶች በሁለቱ ነጻ ተባሉ። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ከቀረቡባቸው 3 ተደራራቢ ክሶች በሁለቱ ነጻ መባላቸውን ጠበቃቸው አስታውቋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ዛሬ በዋለው ችሎት በሁለቱ ክሶች ነጻ መባላቸውን ጠበቃቸው አብራ ንጉስ ገልጸዋል። ፍርድ ቤቱ በታዬ ጉዳይ ዛሬ በዋለው ችሎት ታዬ ነጻ የተባሉባቸው 2 ክሶች ከጠላት ጋር መተባበርና ሁከትና በጠበጥ በማስነሳት በተጠረጠሩባቸው ወንጀሎች ነው። የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር ባሳለፈው ውሳኔ ተከሳሹ ከተጠረጠሩባቸው ከሁለቱን ወንጀሎች ነጻ መባላቸውን ጠበቃቸው ገልጿል። ፍርድ ቤቱ ከሳሽና ተከሳሽ በኩል የቀረቡትን 2 መከራከሪያ ማስረጃዎች መሰረት አድርጎ ታዬ ነጻ እንዳላቸው ተመላክቷል። ጠበቃቸው አበራ ንጉሱ በሁለቱም የመጀመሪያ ክሶች ታዬ ባቀረቡት የሰው የሰነድና የቪዲዮ ማስረጃ በበቂ ሁኔታ ተከላክሏል በማለት ፍርድ ቤቱ አስረድቷል። ተከሳሹ ታዬ መንግስት በመተቸታቸው ያለምንም ማስረጃ እንደታሰሩ በመግለጽ ፍርድ ቤቱ የተፋጠነ ውሳኔ እንዲሰጣቸው በተደጋጋሚ አቤቱታ አቅርቦ ነበር። ምንም እንኳን ታዬ በቀረበባቸው ሁከት ክሶችም ነጻ ቢባሉም በሶስተኛው በተጠረጠሩበት ወንጀል ጥፋተኛ መባላቸውን ጠበቃው አስታውቋል። በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ያቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም። ፍርድ ቤቱ ጥፋተኝነት ውሳኔ ሰጥቶባቸዋል ብሏል። ታዬ ጥፋተኛ በተባሉበት በህገወጥ የጦር መሳሪያ ወንጀል ነጠላ ክስ የቅጣት አስተያየት ለማሰማት ለህዳር 15 2018 ተለዋጭ ቀጠሮ ተሰጥቷል። ፍርድ ቤቱ በቀጣይ ችሎት የታየን አስተያየት አድምጡም መከላከል አልቻሉም በተባሉበት የህግ ጦር መሳሪያ ይዞ መገኘት የመጨረሻ ውሳኔ ያሳልፋል ተብሎ እንደሚጠበቅ ነው የተነገረው። ታዬ ሁከትና ብጥብጥ በማስነሳት ጸረ ሰላም ኃይሎችን በመደገፍ የጦር መሳሪያ ህግን በመተላለፍ 3 ተደራራቢ ወንጀሎች ተከሰው በእስር ላይ መሆናቸው ይታወቃል። ታዬ ጠቅላይ ሚኒስትር አብይ አህመድን በሰው ደም የሚቀልዱ አረመኔ ብለው በአደባባይ ከወነጀሉ በኋላ መታሰራቸው ቢታወቅም በዋስ ተፈተው ነበር። ፖለቲከኛው በዋስ ከስር ከተፈቱ በኋላ በመንግስት ኃይል ያለሰለሰ ብርቱ ትችት መሰንዘራቸውን በቀጠሉበት አጋጣሚ ነበር ዳግመኛ የታሰሩት። ታዬ ከቀረበባቸው 3 ተደራራቢ ክሶች በአንዱ ነጻ የተባሉት በእስር የመቆየትና የመፈታታቸው ጉዳይ በአንደኛው ክስ የሚተላለፍባቸው ውሳኔ ላይ የተመሰረተ እንደሆነም ይጠበቃል። ብልጽግና ጎጃም ላይ አውጇል። ዘመነ ካሴና የፋኖ አመራሮችን ለመያዝ ዘመቻ አውጇል። በዛሬው ዕለት በጎጃም ከባድ የመድፍ ድብደባ ሲደረግ ውሏል። በአማራ ክልል ተጠናክሮ መቀጠሉ ስለተነገረለት የጦርነት ጉዳይ ትኩረት ሲስብ ፋኖ በለስ ቀንቶኛል ብሏል። ፍኖተ ሰላም የሚገኘው መንግስት ጦር ቀራር እየተባለ በሚጠራው ስፍራ ላይ ከሚገኘው ካምፑም ወደ ገጠር መድፍና ቢኤም ሲተኩስ ብሏል ሲሉ የፋኖ አውደ ውጊያ ምንጮች ገልጸዋል። ይህን የመድፍና ቢኤም የሚተኩሰው ኦፒ ወይም
አስተኳሽ በ5ኛ ክፍለ ጦር የፋኖ እጅ መግባቱ እርምጃ እንዲወሰድበት አድርጓል ሲሉ ምንጮች አንስተዋል። ይኸው ተይዟል የተባለው አስተኳሽ ስለሚስጥሩ እየተናዘዘ ይገኛል ሲል የ5ኛ ክፍለ ጦር የሚዲያ ኃላፊ ፋኖ ዮሴፍ ሀረገወይን ዋቢ ያደረጉ ዘገባዎችም ጠቅሷል። በሌላ በኩል ደግሞ በዚህ ወቅት የሚወጡ መረጃዎች እንደሚያረጋግጡት የፋኖ መሪው ዘመነ ካሴን ለመያዝ በሚል ልዩ ኦፕሬሽን 400 ሪፐብሊካን ጋርድና 2 ሄሊኮፕተር ደብረ ዘይት ወይም ቢሸፍቱ ላይ እንዳይንቀሳቀስ በሚል እንዳይንቀሳቀስ መደረጉ ተሰምቷል። መዘናጋት አይገባም የሚሉት ምንጮች አስፈላጊውን ጥንቃቄና ዝግጅት እንዲደረግም መረጃዎች አሳስበዋል። አበቃን። መልካም ጊዜን ተመኘን።